በጠላት በኩል ከፍተኛ መደናገርና ከፍተኛ መደናገጥ ነው የፈጠረው። አብይ አህመድ ራሱ ታማኝ ሰዎችን ሰብስቦ ብዙ 100 ሚሊዮኖች መድብ ያለው መቼም አንድ ይሆናሉ ብላችሁ አትጠብቁ፣ በዚህ በኩል ስጋት አይግባችሁ ብሎ እስከ መፎከር ደርሶ ነበር። በተጨባጭም አንድ እንዳንሆን በተለይ በሚዲያ በጣም ብዙ ስራዎች ተሰርተዋል። የማለየት ስራዎች ተሰርተዋል። በሶሻል ሚዲያ ገጾቻቸው የሶሻል ሚዲያ ሚሊሻቸው በጣም ብዙ ነገር ሲያደርግ ነው የነበረው። አንደኛውን እንዳጠለሻ አንደኛውን እንደጠላ አድርጎ ሲያወሩ ነው የነበረው። በድራፍት ቤት ሳይቀር ይሄ ማውዝ ቱ ማውዝ ባለ ኮሚኒኬሽን ራሱ ብዙ ስራ ሲሰራ ነው የቆየው የፋኖ አንድነት እንዳይመጣ። በእኛ በኩል ያገዛዙ የፖለቲካ ችግር ብለን የምናነሳቸው ለህዝብ ጥያቄ ተገቢው ምላሽ መስጠት የማይችል አገዛዝ ስለሆነ መቼውንም ሊያሸንፍ እንደማይችል ደጋግመን እንደምንናገረው ሁሉ በጠላት በኩል የፋኖ ሰራዊት ደካማ ጎን ተብሎ ቁጥር 1 የሚጠቀሰው ዋነኛ እንደ ድክመት ተደርጎ የሚጠቀሰው የአንድነት ጉዳይ ነበረ። ይሄ በጠላት እይታ ብቻ ሳይሆን በዓለም አቀፍ ማህበረሰቡም ጭምር በቀጠናው ባሉ ኃይሎችም ጭምር ከፍተኛ የሆነ ጥያቄ ያስነሳ ነገር ነበረ። አይተ እንደሆነ አርቲክሎች ሲጻፉም ሌሎች ነገሮች ሲደረጉም የተለያየ ፍራክሽን ያለው ኃይል ተብሎ ነው እየተጠቀሰ ያለው። ያ በከፍተኛ ሁኔታ ሞገሳችን አሳንሶት የነበረው። ይህንን ደግሞ አገዛዙ በደንብ ካፒታላይዝ አድርጎ ከፍ አድርጎ አጉልቶ ሲጠቀምበት ነው የቆየው። ስለዚህ ይሄ አንድነት በዚህ ሁኔታ በዚህ ፍጥነት ሰላማዊ አስተማማኝ በሆነ መንገድ ሁሉንም በሚያስማማ መንገድ ማንም ቅሬታ በማያቀርብበት መንገድ መሰራቱ ከፍተኛ የሆነ መደናበር ፈጥሯል። በሰራዊታችን በኩል ከፍተኛ ደስታና በራስ የመተማመን ስሜት ኮንፊደንስ ፈጥሯል። በእርግጥም አገዛዙን ማስወገድ በእርግጥም መንግስት መሆን የሚችል አመራር አለን፣ እርስ በርሱ የሚዋደድ የሚግባባ አመራር አለን የሚል ትልቅ መተማመን ፈጥሯል። ከአንድ ቀጠና ወደ ሌላ ቀጠና፣ ከጎጃም ወደ ጎንደር፣ ከጎንደር ወደ ሸዋ፣ ከሸዋ ወደ ወሎ ሰራዊቱ እየተደዋወለ እንኳን ደስ አላችሁ እየተባባለ ነበረ። የህዝቡ ስሜት መቼም ለመግለጽ ቃላት ያጥራል። ከፍተኛ ደስታ ነው የተሰማው። እንኳን ደስ አላችሁ መልእክቶችን ማስተናገድ በማንችልበት ደረጃ በዲያስፖራ በኩልም የተፈጠረው ስሜት በጣም በጣም ልዩ ነበረ። አንዳንዱ ነገር በጣም የጥፋተኝነት ስሜት ጭምር እንዲሰማ ያደርጋል። ይሄን ነገር በጊዜው ሰርተን ህዝቡን ለዚህ ደስታ አለማብቃታችን ምን ያክል ችግር እንደነበረ ያን ጭምር እንድንመረምር ያደረገ ነው። ስለዚህ ትልቅ የሆነ በራስ መተማመን እርስ በርስ ጥርጣሬ ሳይኖር ከአንድ ቀጠና ወደ ሌላ ቀጠና የሚደረግ ወታደራዊ እንቅስቃሴ በነፃነት በአንድ የድርጅት ማዕቀፍ በአንድ መዋቅር ውስጥ መደረጉ ትልቅ ነገር ነው። በጣም ትልቅ ነገር ነው። አንዳንድ አካባቢዎች 2 እዞች እርስ በርስም እስከ መታኮስ የደረሱ ብዙ ችግር ነበረ። እነዛን መንገዶች ሁሉ ተሻግረን በነገር ላይ መሀል ላይ የውይይት ሂደቱ በሚከናወንበት ጊዜ አንዱ የሰራነው መልካም ስራ ከዚህ በፊት የነበሩ አንድ ቀጠና ላይ ያሉ 2 እዞች መካከል ይከሰቱ የነበሩ ግጭቶችን በማስቆም የቴክኒካል ኮሚቴው ከፍተኛ ኃላፊነት የተሞላበት ስራ ሰርቷል። ታዛቢዎቹ ሽማግሌዎቹም ጭምር ማለት ነው። ያንን ሁሉ ኃላፊነት ተወስዶ ነው የተሰራው። ገና ውይይት ከጀመር ማግስት ጀምሮ ነገሮች መቀዝቀዝ፣ እርስ በርስ ግንኙነቶች መልካም ወደ መሆን ነው ወዲያውኑ የተሸጋገሩት። ስለዚህ ለአብነት ብታነሳ በሸዋ ያለው የአሳምነው ዕዝና ሸዋ ጠቅላይ ግዛት እዝ ይባል የነበረው በተናጠል ሁለቱም ከፍተኛ ተጋድሎ ሲያደርጉ የቆዩ እዞች ናቸው። እነኚህ ሰራዊት አባላት በአንድ መዋቅር በአንድ ማዕቀፍ ውስጥ ሲገቡ ምን ተአምር ሊሰሩ እንደሚችሉ ከወዲሁ ኢማጂን ማድረግ ከወዲሁ መገመት የሚቻል ነገር ነውና ትልቅ ስሜት ትልቅ ኮንፊደንስ ነው የፈጠረው ለአመራሩም ለሰራዊቱ። በዛ ልክ የሚገለጥ ነው አጠቃላይ ሁኔታው። ቴክኒካል ኮሚቴውን በድርጅቱ ምስረታ ሂደት ውስጥ ወቅት በሰፊው የተነጋገረበት ጉዳይ ነው። አንዳንዶቹ ይሄ ብሔርተኝነት አማራ ብሔርተኝነት ርዕዮተ ዓለም አይሆንም የሚል አስተሳሰብ የነበረው አለ። በብዙዎቹ ዘንድ ሲንጸባረቅ እሰማለሁ በተደጋጋሚ። ነሰርሊ ብሔርተኝነት ስንል ሶሻሊዝም ካፒታሊዝም ሚል ወይ ማርክሲዝም ገጥ አለበት ሚልም ሐሳብ ነበርና በእርግጥ ርዕዮተ ዓለም ስንል ፖለቲካል አይዲዮሎጂ ስንል የመሰባሰቢያ መስመራችን
የጋራ አጀንዳችን ምንድነው ማለት ነው እንጂ ሌላ ምንም የሚመሳጠር ነገር የለውም። በዛ መመዘኛ መሰረት የአማራ ብሔርተኝነት እንደ ርዕዮተ ዓለም እና እንደ መታገያ አጀንዳ የመረጥነው ጉዳይ ነው። አንዳንዶቹ ጫፍ አውጥተውም አማራነት የሚሉትም አለ። የአማራ ብሔርተኝነትና አማራነት የሚለው ሁለቱ በጣም የአማራነት የምትለው ትንሽ ራዲካል የሆነ የፕራይሞዲያል የሆነ የማንነት ኤትኒክ አመለካከትን ላይ ያዘነበለ ነው የሚሆነው። ያንን የሚሸከም አይደለም የኛ ኮንቴክስት፣ የኛ ታሪክ፣ የኛ ትግል። ስለዚህ የአማራ ብሔርተኝነት ነው የመታገያ አጀንዳችን ስንል በራሱ አማራነት ምንድነው፣ አማራ ማን ነው የሚለውን ነገር ኮንሴፕቹዋሊ ዲፋይን ተደርጎ ለማስቀመጥ አስቸጋሪ ቢሆንም በዚህ ሀገር ላይ ባለው አስተዋጽኦ ምክንያት በሀገረ መንግስት ግንባታ ሂደቱ በሌሎችም በታሪካዊ ክንውኖቹ በስነ ህንጻ፣ በቋንቋ፣ በኪነ ጥበብ፣ በስነ ቅርጽ፣ በተለያዩ ነገሮች ባደረገው በስነ መለኮት ባደረገው አስተዋጽኦ ምክንያት ህልውናው አደጋ ላይ የገባ ከአፍሪካ ነባር ስልጣኔዎች መካከል አንዱ የሆነውን ያቆየ ከቅኝ ገዢዎች ጭምር ዛሬ ኢትዮጵያ ያላትን መልክና ቁመና እና ቅርጽ ይዛ እንድትቀጥል ያደረገ የአውሮፓ ቅኝ ገዢዎች አፍሪካን በተቀራመቱበት ወቅት ያንን ቅኝ ገዢነት ሬዚስት አድርጎ የቆየ አስተሳሰብና የትኛውንም ኃይል የማይገፋ ይልቁንም የትኛውንም ህዝብ ማንነት፣ ቋንቋ፣ እምነት የሚጠብቅ እና የሚያስጠብቅ አስተሳሰብ ነው። አማራነት ስንል ኢትዮጵያ የአማራ ብቻ መሆን አለባት ለማለት አይደለም። የአማራ ብሔርተኝነት ስንል ሌላውን ለመግፋት፣ ሌላውን ለመጨቆን፣ በሌላው ላይ የራስን አቅም የራስን ቋንቋ ለመጫን በሚል ጠላቶች በሚነዙት መንገድ በነገራችን ላይ ይህ አስተሳሰብ ከዚህ ከ1960ዎቹ በኋላ የተቃኘ አስተሳሰብ እንጂ አማራነት ማለት የአማራ ብሔርተኝነት ማለት ሌላውን ጭምር የሚያቅፍ እንደሆነ ከታሪክ ወደኋላ መለስ ብለን መረዳት እንችላለን። እንዳጋጣሚ ነው አማራው ኢትዮጵያ ውስጥ የስልጣን ባለቤት በነበረበት ዘመን ሌላውም ህዝብ ተከብሮ ማንነቱም የቆየበት ጊዜ ነው። ቀደም እንዳነሳው ቅኝ ግዛትን ከመከላከልም ቀደም ሲል የነበሩ የቱርኮችን የሌሎችንም በቀጠናው የነበሩ ኢምፓየሮችን ወረራ በመቋቋም የትኛውንም ህዝብ ዛሬ ብሔር ብሔረሰብ የምንለውን ጭምር ማንነት ያቆየ አስተሳሰብ ነው። ስለዚህ በዛ ቅኝት ልክ ነው መሰባሰቢያ አጀንዳችን የአማራ ብሔርተኝነት ነው ስንል ይሄንን ማለታችን ነው። በእኛ መልክ ግቡ የአማራ ብሔርተኝነት እንቅስቃሴ ግቡ ይሄንን ጨቋኝ አገዛዝ ማስወገድ፣ በምትኩ ሁሉም ኢትዮጵያዊ የሚከበርበት በጋራ የሚኖርበት ሀገረ መንግስት መገንባት ነው። በሂደት ደግሞ የአማራን ህዝብ ህልውና በማንነቱ ምክንያት፣ በአመለካከቱ ምክንያት፣ በታሪኩ ምክንያት ለኢትዮጵያ ባደረገው አስተዋጽኦ ምክንያት በጠላትነት እንዲፈረጅ እንዲጠፋ የተፈረደበትን ህዝብ የማዳን የመከላከል እግረ መንገዱንም የኢትዮጵያን ህልውና ማስከበር ነው በዚህ እንቅስቃሴ ሂደት ግባችን ማለት ነው። ቀደም ሲል እንግዲህ የጦርነት በይፋ ከመጀመሩ በፊት በነበረው ፌዝ እና ብዙዎቻችን የተሳተፍንባቸው ፌዞች በተለይ የሰሜኑ የትግራይ ጦርነት ጋር በተያያዘ ተፈጥሮ የነበረ መሳሪያ የመታጠቅ የመሰልጠን ኦፖርቹኒቲን በመጠቀም በአጠቃላይ ብሔርተኝነቱን ሊሸከም ሊያስቀጥል የሚችለውን ትውልድ ሞቢላይዝ የማድረግ ስራ ተሰርቷልና ያ የሞቢላይዜሽን ደረጃ ካለፈ በኋላ አገዛዙ በይፋ ጦርነት በአማራ ላይ በጀመረ ጊዜ ጀምሮ ደግሞ የምከታ ስራዎች ነው ሲሰሩ የቆዩት። የአገዛዙን የአውዳሚነት የህዝብን ህልውና አደጋ ላይ የመጣል ወታደራዊ ወረራ እንቅስቃሴዎችን የመመከት ስራዎች በተሳካ ሁኔታ ተሰርተዋል። ከመመከትም አልፎ መልሶ የኃይል ግንባታ ስራ ውስጥ እንድንገባ ምክንያት ሆኗል። በርካታ የቡድን መሳሪያዎችን በመማረክ በርካታ የጠላትን ዩኒቶች በመደምሰስ ትልቅ የሆነ የመዋጋት ስነ ልቦናን በመላበስ በስልጠና በመደራጀት ዓለም አቀፍ ተሰሚነታችን እንዲያድግ በማድረግ ቀጠናው ላይ አንድ ኃይል ሆነን እንድንታይ በማድረግ በጣም በርካታ ደረጃዎችን አልፏል። ያንን በተሳካ ሁኔታ ነው ያጠናቀቅ ነው። ስለዚህ ወደ ሌሎች ትላልቅ ስትራቴጂካዊ ግቦች ለመንደርደር ያስፈልገን የነበረው የአንድነት ጉዳይ ነው። በዋናነት ስትራቴጂካዊ ግባችን የምንለው አገዛዙን ማስወገድ ነው።
በዋናነት ከዚሁ ጋር የሚገናኝና እሱን በማስወገድ ጎን ለጎን ሊከወኑ የሚገባቸውም ሌሎች ስራዎች ይኖራሉ። ለምሳሌ የዲፕሎማሲ ስራዎቻችን እስካሁን ድረስ ተናጥላዊ 2-3 ነን ያለን በመሆናችን ቁጥራችን በመብዛቱ ምክንያት ዲፕሎማቲክ ኢንጌጅመንት ለማድረግ እንቅፋት ሆኖብን ቆይቷል። የቀጠናው ኃይሎች ጋር ለሚደረግ ትብብርም እንዲሁ እንቅፋት ሆኖ ቆይቷል። የአንድነታችን ጉዳይ አሁን የቀጠናው ኃይሎችን ማስተባበርና አገዛዙን ማስወገድ ከዚሁ ከስትራቴጂካዊ ግቦቻችን ጋር የሚገናኝ ስለሆነ ከሌሎች ኢትዮጵያ ውስጥ ካሉ በአፍሪካ ቀንድ ቀጠና ካሉ የፖለቲካ ኃይሎች ጋር በጋራ ለመስራት አንድ ወጥ ድርጅት አንድ መሪ ያስፈልገን ነበረ። ያንን ማሳካታችን ከዚህ በፊት በተናጠል የተጀመሩትንም ወደፊት ለመግፋት እንደ አዲስም ለመጀመር ትልቅ ነገር የሚያመጣ ነው። በዲፕሎማቲክ ማህበረሰቡና በዚህ በምዕራባውያን በኩል የሚኖረው እይታም ሙሉ በሙሉ የሚቀይር ነው። ያ እይታ መቀየሩ በአንድ በኩል ለጠላት የሚደረግ ድጋፍ የሚደረግለት ስልታዊ ድጋፍ በማቴሪያል፣ በገንዘብ፣ በሞራል፣ በእውቅና በተለያየ መንገድ የሚደረገው ድጋፍ እንዲቀንስ ያደርገዋል። በሌላ በኩል ደግሞ ለወገን ኃይል ለድርጅታችን የሚኖረው እይታ 100% ይቀየራል። አገዛዙ ሲወገድ ተተኪ ኃይል ይፈልጋል። ተተኪ ፖለቲካ ኃይል፣ ተተኪ ወታደራዊ ኃይል ይፈልጋል። ለዛ አማራጭ ኃይል ሆነን መታየት አለብን። ይህን አማራጭ ኃይል ሆነን ለመታየት ደግሞ በዚህ በቀጠናው መልካ ቀጠናዊ አመለካከት ውስጥ አንድ አካል አንድ ፕሌየር ትልቅ ተጫዋች ሆነን መገኘት ይጠበቅብናል። ለዛ ራሳችን ማዘጋጀታችን እንደገና ተመልሶ የሚፈጥርልን የተለየ አቅም ይኖራል ማለት ነው። እነኚህን ነገሮች ለማመላከትና የመጨረሻውን ስትራቴጂክ ግብ ወይም አገዛዙን የማስወገድ ተልዕኮ ለማሳካት ይጠቅመናል በሚል ነው ያ ነገር ለመገለጽ የተሞከረው። በጣም ትልቅ ጉልበት የሚሰጥን ጉዳይ ነው። ቀጠናው ላይ የሚደረገውን የተጀማመሩ የትብብር ማዕቀፎች በተጨባጭ መሬት እንዳይነኩ በተጨባጭ እንቅስቃሴ ላይ እንዳይገቡ ካደረጋቸው ምክንያት መካከል አንዱ የፋኖ አንድ ወጥ የአመራር መዋቅር አለመፈጠር ነበረ። ይሄ በአንድ በኩል ሌሎች ከኛ ጋር ለመስራት የሚፈልጉ ኃይሎች እኛ በትክክልም ፎርሚዴብል የሆነ ኃይል መሆናችን ማወቅ ስለሚፈልጉ አስተማማኝ ኃይል መሆኑን ማወቅ ስለሚፈልጉ የአስተማማኝነት ደግሞ ሊመጣ የሚችለው በአንድ ቼን ኦፍ ኮማንድ ስር የሚመራ ጠንካራ ኃይል መኖሩ ስለሆነ ለሱ አንድ ትልቅ አመላካሽ ነገር ነው። በእኛ በኩል ደግሞ በተናጠል ይደረጉ የነበሩ ግንኙነቶች ይኖራሉ። አነሰም በዛም ቢያንስ እንኳን ሁለቱ ድርጅቶች በተናጠል የሚኖራቸው ኢንጌጅመንት አለ። ስለዚህ ተነጥለህ ወይ ግማሽ ሆነ ስትነጋገርና ሙሉ ሆነ ስትነጋገር የሚሰጥህ ክብር የሚሰጥህ ስታተስ ሰዎች ወይም ቡድኖች ድርጅቶች በአንተ ላይ የሚኖራቸው እምነት ፍጹም የተለያየ ነው። ስለዚህ በተናጠል ከምናደርግ በጋራ ስንቆም በጋራ ቆመን የምናደርጋቸው የትብብር መንፈሶች ለእኛም ትልቅ ጉልበት የሚሰጡ ናቸው። የምንፈልገውን ነገር የሚገባንን ነገር ያለምንም አመንታት ያለምንም ማቅማማት እንድናገር አቅማችንንም ጭምር እንድናጎላ ምን ያህል ቀጠና ተቆጣጥረሃል፣ ምን አይነት ሰራዊት አለ፣ ከየት እስከ የት ትመራለህ ተብለህ በምትጠየቅበት ጊዜ በኩራት የምትናገረው ግዙፍ ኃይል እንዳለ ለሌላው አካል ማስረዳትን ባይጠበቅ ሌሎች በሚኖራቸው ኢንተለጀንስ ስራ ያለንን አቅም ድምር አቅም በሚረዱበት ጊዜ ለኛ የሚኖራቸው አመለካከት ፍጹም የተለየ ነው የሚሆነው። እንዳነሳውልህ አንዳንድ ማቀፎች በዚህ ምክንያት ትብብር ማቀፎች በተግባር ላይ እንዳይውሉ በዚህ ምክንያት የተጓተቱም ስለነበሩ እነሱን በመሰረታዊነት የሚለውጥ ነው የዚህ የአንድ ድርጅት ምስረታ ሂደቱ። በነገራችን ላይ በጣም ብዙ ህዝብ ሰራዊቱም ጭምር ስለ አንድነት ደጋግሞ ሲጮህ የነበረው እኛም ጋር በጎ ሚና ግፊት ሲያደርግ የነበረው ለመፈጸም አስፈላጊ መሆኑን አምኖበትም ጭምር ነው። እኛም በቁርጠኝነት በድፍረትና በወንድማማችነት ይህን ነገር ለማሳካት በከፍተኛ ትጋት የሰራ ነው። እንዲህ አይነት የሚያጓጉ የትብብር ማዕቀፎች ስላሉ እነሱንም ለማሳካት ጭምር ነው። እስካሁን ባለው ሂደት በባህሪው የፋኖ ትግል የትኛውንም የኢትዮጵያ ህዝብ ያላገለለ ለየትኛውም የኢትዮጵያ ህዝብ እና የፖለቲካ አመለካከት አደጋ ያልሆነ ነው ይሄ ትግል። ስለዚህ ያ አመለካከት ተቋማዊ ሆኖ ሲወጣ ያ አመለካከት ከአንድ ማዕቀፍ ሲፈስ ያ አመለካከት በሰነድ
በተመሳሳይ ቋንቋ ሲገለጽ ያመለካከት የሁሉም ሰራዊት የሁሉም የደጋፊያችን ህዝብ አመለካከት ሲሆን የጋራ አምቢሽን የጋራ ህልም የጋራ ራዕይ አንድ ላይ ስንሸከም ትልቅ ጉልበት ነው የሚሆነው ከአማራው አልፈን ለሌላው ኢትዮጵያዊ ህልውናው አደጋ ላይ ለገባ ሁሉ ዋስትና የሚሆን ትልቅ ድርጅት ትልቅ ተቋም ነው የተፈጠረውና ቀጠናው ላይ የሚኖረውንም የፖለቲካ አሰላለፍ ሊቀይር ሊለውጥ የሚችል አንዳንድ ቦታ የሚኖሩ አሰላለፎችንም ከአንዱ ወደ አንዱ ሊያዛምም የሚችል በተለይ እዚህ መካከለኛው ምስራቅ ሀገራት ዩናይትድ አረብ ኤሚሬትን ጨምሮ ቀጠናውን በማተራመስ የተለያየ ነገር በማድረግ ሲፈጽሙት የነበረውን አዋኪ ተግባር መልሰው እንዲያጤኑት የሚያደርግና ለአብይ አህመድን የፈለገ አይነት ነገር ድጋፍ ቢደረግለት የፈለገውን ድሮም ቢታጠቅ ሌላም ነገር ቢደረግለት እንኳን ይህንን ኃይል ማሸነፍ እንደማይችል የፋኖ ኃይል አንድ ከመሆን የአብይ ሴራ ተንኮል ወታደራዊ እንቅስቃሴና ሌሎች የፖለቲካ ስራዎች የማያግዱት መሆኑን ለዓለም ያሳየንበት በቀጠናው ላይ ኢንተረስት ላላቸው ፖለቲካ ኃይሎች ሀገራት ያንን ነገር ያሳየንበት የአማራን ስለልቦና አንድነት የትግሉን አስፈላጊነት ጭምር ከፍ ያደረግንበት በመሆኑ ትብብሩ ከቀጠናውም አልፎ ከአፍሪካ ቀንድም አልፎ ሌሎቹ ጭምር እንዲያዩት እንዲያማትሩት ከዚህ በፊት የነበራቸውን አሰላለፍ መልሰው እንዲያጤኑት የሚያደርግ ነው ብዬ ነው የማምነው። በተለይ ከዚህ አንድነት በኋላ በሚከናወኑ ወታደራዊ እንቅስቃሴዎችና ሌሎች ተግባራት ፖለቲካዊ የህዝብ ግንኙነት ስራዎች በበለጠ ሲታጀብ እና የዲፕሎማሲ ስራዎች ሲጨመሩበት ደግሞ እንዳነሳውልህ የአማራ ህዝብ ጥያቄ ለዓለም መድረክ በሚገባ የሚሸጥበት የአማራ ህዝብ ጥያቄ የአማራ ህዝብ ትግል ለሌላው ኢትዮጵያውያን ጭምር ዋስትና መሆኑን በተግባር የምናረጋግጥበት ፕላትፎርም ነው የዚህ ድርጅት ምስረታ ሂደትና በጣም በርካታ ነገሮችን የሚያሳካ ለዛም ነው በርካታ መሰናክሎችን እና ውጣ ውረዶችን ማለፍ የነበረበት ብዬ አምናለሁና ትብብርን በተመለከተ አዲስ ኢነርጂ የሚፈጥር ትልቅ እና ተጨባጭ ቁም ነገርን ሊያመጣ የሚችል ነገር ወልዷል የድርጅቱ መመስረት። እንግዲህ ውጤቱ በጋራ የምናየው ነው የሚሆነው። በእርግጠኝነት የምናገረው ግን ከዚህ በፊት ከነበረው በብዙ ጥፍ የተሻለ ነገር ትብብሩ ላይ መስራት ይቻላል። አንዳንዶቹ እንደ ፕሪቴክስት እንደ ምክንያትም ሲቆጥሩት የነበረ የአንድነት ጉዳይ አለ። ለአንዳንዶቹ ደግሞ በተጨባጭ ከማንኛቸው ጋር ኢንጌጅ እናድርግ ምን እናድርግ የሚል ነገር ተቸግረውበት የነበረው ሁኔታ አለ። ስለዚህ ለሁለቱም መልስ በሚሰጥ መንገድ ቀጠናው ላይና አጠቃላይ ትግሉ ላይ ኢንተረስት ላላቸው ኃይሎች ትልቅ መልእክትን ያስቀመጠ የድርጅት ምስረታ ሂደት ነው። ብዙ ለውጦችን ያመጣል ያንን ተከትሎም ብዬ አምናለሁ። እንግዲህ ከዚህ በፊት ካለ የዲያስፖራው ማህበረሰብ ምንድነው እንደ ቋንቋው ትንሽ የሚያስቀይም እንዳይሆን ይቅርታ እንጂ የተነቀለ በአካልም በመንፈስም ከሀገሩ የተነቀለ በመሆኑ ምክንያት ኔጌቲቭ ኮኖቴሽን እንዳይኖረው ቋንቋው በቂ መረጃና እይታ የሌለው በመሆኑ ምክንያት ብዙ ችግሮች አሉ። አንዳንዶቹ በቂ አቅም እያላቸው ያንን አቅማቸውን ያልተገባ ቦታ ሲያውሉ ታያለህ። አንዳንዶቹ ደግሞ ለነሱ ዴይሊ ሪፖርት እንድታረግ እንድታወራ ይፈልጋሉ። ተደውሎ ስልክ ካልመለስክ ቲክቶክ ላይ ወጥቶ የሚሰድብ ሁሉ አለና ብዙ አይነት ባህሪያትን አለ። በራሱ ዲያስፖራነት ከሀገር መውጣት በሰው ሀገር መኖር የሚፈጥረው ስሜት የሚፈጥረው ስነልቦና መቃወስ አለ። እዛ ላይ ደግሞ የፖለቲካ አመለካከት ችግሮቻችን አሉ የቆዩ ያደሩ ከዚህ በፊት ከነበረው ፖለቲካ እንቅስቃሴ የተዋረሱ መጥፎ ተንኮሎች ሴራዎች በቂ ትኩረት አልተሰጠኝም ቦታ አልተሰጠኝም አማካሪ መሆን አለብኝ በዚህ ልክ መሳተፍ አለብኝ የሚል ብቻ በዚህ ምክንያቶች የነበሩ አፍራሽና አሉታዊ ሚናዎች ነበሩ። እነዚህ በተፈጥሯቸው ከዲያስፖራው ማህበረሰብ በተፈጥሯቸው ለመንደጭ የሚችሉ ችግሮች ይሻሻላሉ የሚል እምነት የለኝም። በሌላ በኩል ግን ብዙዎችን ስንወቅሳቸው መጀመሪያ ራሳችሁ መቻ አንድ ሆናችሁ ዲያስፖራው ማህበረሰብ አንድ ይሁን ታጋዩ አንድ ይሁን በውጭ የሚኖረው አንድ ላይ ሆኖ ይታገል ብላ ለመጠየቅ ምን ሞራል አላችሁ እናንተ ለምን አንድ አልሆናችሁ ምን በሚልም የሚነሳ ነገር በመስጋት በቁጣ ተናግረን አናውቅም። በዚህ ረገድ ከዚህ በኋላ በእኔ እምነት አንድ ድርጅት ተወልዷል።
ብዙዎች የታመሙበት፣ ብዙዎች የደከሙበት፣ ብዙዎች መስዋዕትነት የከፈሉበት በጣም በብዙ ድካምና ውጣ ውረድ ግዙፍ ድርጅት አዋልደናል። ይህንን ግዙፍ ድርጅት መደገፍ፣ ከዚህ ግዙፍ ድርጅት የሚወጡ መመሪያዎችን፣ ተልእኮዎችን መፈጸም ማንኛውም ይህን ትግል የሚፈልግ ሁሉ ግዴታው ነው ብዬ አስባለሁ። የሚዲያው ባለሙያዎችም ሁሉ ሌሎቹ ማለት ነው። ከዛ በተቃራኒ የሚሰለፍ ለምሳሌ ከሌ የሚባል ፋኖ አመራር ሳይሆን ቀረ ከሌን በዚህ አጋጣሚ የምነግርህ ፋኖ አመራር በሙሉ በነፃ በመልካም ፈቃደኝነቱ ነው ይሄ ድርጅት የተመሰረተው። ያ ሲባል አልፎ አልፎ ግለሰቦች ላይ ጥያቄ የሌላቸው አልኖር ብሎ አይደለም። ነገር ግን በአብላጫው ድምፅ እየታየ ዲሞክራሲያዊ በሆነ መንገድ እየታየ የተዋቀረ አመራር ነው። ማንም እንዲገፋ አንዳችም ስራ አልተሰራም። ማንምም አልተገፋም። ማንም የበለጠ እንዲያገኝ የተለየ ስራ አልተሰራም። ይሄንን ሂደቱን እንደመራ በሂደቱ እንደተሳተፈ አካል በሙሉ እርግጠኝነት ነው የምናገረው። ሁሉንም ያስደሰተ፣ ሁሉንም ያስማማ። እንግዲህ ያስደሰተ ያስማማ የሚለው ዝም ብሎ ለምሳሌ ከ20 ከ30 አመራር መካከል አንድ የማትስማማበት ሰው ከዚህ ቦታ ባይሆን የምትለው ሊኖር ይችላል። በመሰረታዊነት ግን በድርጅት መስረታ ሂደቱ እጅግ ጤናማና ዲሞክራሲያዊ በሆነ መንገድ የተደረገ የድርጅት መስረታ ሂደት ነው። ይህንን እንደ ሰበብ በመጠቀም ወይ አመራር እዚህ ሆነ እዛ ሆነ የሚል ነገርን ምክንያት በማድረግ ከአሁኑ ድርጅቱን ዝቅ ለማድረግ፣ ለመከፋፈል፣ ለማንኳሰስ ስራ የሚሰሩ ካሉ የብልጽግናን የጠላትን ተልእኮ የተሸከሙ ብቻ ናቸው ብዬ ነው መናገር የምችለው። ምክንያቱም ከጉዳዩ ባለቤቶች በላይ ስለ ጉዳዩ መግለጽ ያለበት አለ ብዬ አላምንም። በሂደቱ በብዙ መከራ መካከል አልፎ ነው ይሄ የፋኖ አመራር ይህን ድርጅት ያዋለደ። ስለዚህ ይህንን ድርጅት መጠበቅ፣ የሚወጡ መመሪያዎችንም መከተል ያስፈልጋል ብዬ አምናለሁ። በበኩላችን የተቋቋመው የውጭ ጉዳይ መምሪያ አለ። በስሩ የሚቋቋሙ ዲፓርትመንቶች ይኖሩታል። በእርግጠኝነት የዲያስፖራ ጉዳይ አንደኛው ነው። ስለዚህ በዛ መሰረት መዋቅራዊ በሆነ መንገድ የዲያስፖራውን ትግል ለመምራት አመራሩ በሙሉ ቁርጠኝነት እና በቅንነት ይሰራል። ለዛ ተባባሪ ሆኖ መገኘት እንግዲህ የዲያስፖራው ድርሻ ነው ብዬ አምናለሁ። በጥቅሉ ግን ከዚህ በፊት ከነበሩት የተሻለ ነገር እንደሚኖር እሙን ነው። ምክንያቱም በአንድ መዋቅር ስር ያለ ከአንድ ማዕቀፍ የሚወጣ መመሪያን ነው ልንከተል የምንችለው። የምንፎካከርበት እድል የለም። አንደኛው አንዱን ይዛ አንደኛውን ክፍለ ጦር እየደገፈ አንዱን እንዲያጠፋ ስምሪት ልትሰጣጥ የምትችልበት በር 100% ተዘግቷል። ምክንያት የሚባል ነገርም የለም። ስለዚህ በዚህ በተዘጋ በር ተበርግዶ ደግሞ ተመልሶ ሌላ ጣጣ እንዲፈጠር አንሰራም፣ ወይም ያ እንዳይሆን በጽናት እንታገላለን። አመሰግናለሁ። ከፍተኛ ክብር የነበራቸው በጦርነት ወቅት ለጀግንነት ያላቸው መገለጫ የነበረው የቀድሞ የአርሚ 15 አዛዥ ብርጋዴር ጀነራል ጉዑሽ ገብረ በቁጥጥር ስር ውለዋል። ይህ ዜና ቢቢሲ ላይ ከወጣ በኋላ በርካታ ጥያቄዎችን አስነስቷል። ምንድነው የተፈጠረው? ለምንስ ታሰሩ? ከህግ በላይ ማንም የለም ሲሉ ከፍተኛ የሰራዊት አዛዦች ቢናገሩም ሌሎች ግን ይህ እርምጃ ፍትሃዊ እንዳልሆነ እየተናገሩ ነው። ዛሬ በኢትዮ አዲስ ዴይሊ የምንቃኘው ይህንኑ አነጋጋሪ ጉዳይ ነው። አብራችሁን ቆዩ። ዜናው እንደሚያመላክተው የትግራይ የጸጥታ ኃይሎች ብርጋዴር ጀነራል ጉዑሽ ገብረን በቁጥጥር ስር አውለዋል። ለዚህም የሰጡት ምክንያት ቀላል አይደለም። አንድ ከፍተኛ የሰራዊት አዛዥ ለቢቢሲ እንደገለጹት ማንም ሰው ከህግ በላይ አይደለም፣ ስለዚህ ታስሯል በማለት የእስሩን ምክንያት ተናግረዋል። የትግራይ የሰላምና ጸጥታ ቢሮም በበኩሉ የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ መውሰዱን በፌስቡክ ገጹ አስታውቋል። ቢሮው ስማቸውን በግልጽ ባይጠቅስም አንዳንድ ወታደራዊ አመራሮች የሰራዊቱን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እንደተሳተፉ በግልጽ ከሷል። ይህ ማለት በኦፊሴል መረጃ መሰረት ብርጋዴር ጀነራል ጉዑሽ ገብረ የተባሉትን ጨምሮ ሌሎችም ሊኖሩ እንደሚችሉ ይጠቁማል። የክልሉ የሰላምና ጸጥታ ቢሮ ባወጣው መግለጫ ላይ ውስጣዊ ሰላምን ለማወክ መስራት፣ በወታደሮችና በአመራሩ መካከል ያለውን እምነት ለመሸርሸር መሞከር እንዲሁም የሰራዊቱ አባላት ስልጠና እንዳያደርጉና ለተልዕኮ እንዳይዘጋጁ ማወክን ያካትታሉ። ብርጋዴር ጀነራል ጉዑሽ ገብረ በትግራይ የጸጥታ ኃይሎች በቁጥጥር ስር የዋሉትም በዚሁ ምክንያት እንደሆነ በግልጽ ተጠቅሷል። እነዚህ ክሶች በጣም ከባድ የሆኑ ሲሆን የሰራዊትን አንድነትና ቀጣይነት ለመንካት የሚዳርጉ ናቸው። ነገር ግን ታሪኩ በዚህ ብቻ አያልቅም።
ይህንን እስር ተቃውሞ በግልጽ ድምጻቸውን ያሰሙት አቶ ጌታቸው ረዳ ናቸው። በአቶ ጌታቸው ረዳ በኤክስ ወይም ትዊተር ገጻቸው ባሰፈሩት ጽሑፍ የኮማንደሩን እስር በጽኑ ተቃውመዋል። ስለ ጉዑሽ ገብረ መታፈን ብዙ ማለት አልፈልግም፣ ስለ ማንነቱና ጀግንነቱ ሁሉም ያውቃል ብዬ አስባለሁ በማለት በጦርነቱ ወቅት ትግራይ ተስፋ ቆርጣ እንዳትበተን በማድረግ ተአምር የሰሩ መሆናቸውን አስታውሰዋል። ይህ አገላለጽ የብርጋዴር ጀነራሉን ታላቅነትና በህዝብ ዘንድ ያላቸውን ተቀባይነት ያሳያል። አቶ ጌታቸው ቀጥለውም ምንድነው የተከሰተው? ከአንድ ዓመት በፊት ከኃላፊነቱ ያለ አግባብ የተነሳ ሰው ምን አጠፋ? ከጠላት ጋር ግንኙነት መፍጠር ማለትስ ምንድነው ብለው ይጠይቃሉ። ይህ የሚያሳየው የኦፊሴል ክሶች ይልቅ የተለየ ምክንያት እንዳለ ነው። ጉዑሽና አጋሮቹ መርህን ስለተከተሉ ብቻ ለዚህ እንደተዳረጉ ጽፈዋል። ይህ ደግሞ የፖለቲካ መነጋገሪያ የሚሆን ግጭት እንዳለ ያመላክታል። አቶ ጌታቸው በመጨረሻም መታሰር የሚገባቸው ሌቦች በህግ ስም ጀግኖችን የሚያፍኑባት ትግራይ ከህልውናዋ ጸር የቆመች ናት፣ ለትግራይ የሚቆረቆር ሁሉ ቀጣፊዎቹን መቃወም አለበት በማለት የሰጡት መግለጫ በጣም ጠንካራና አነጋጋሪ ነው። ይህ እስሩን እንደ ፍትህ ሳይሆን እንደ በደል የሚቆጥር አቋም ያሳያል። ይህንን እስር ለመረዳት የትግራይ ኃይሎች አሁን ያለውን ሁኔታ ማወቅ አስፈላጊ ነው። ብርጋዴር ጀነራል ጉዑሽ ገብረ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትንና የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁትን የክልሉን ታጣቂ ኃይሎች አዛዦች በመቃወም ይታወቁ ነበር። በተለይ በኮር በላይ በሚባሉ አዛዦች ላይ ያላቸውን ተቃውሞ ይፋ ያደርጉ ነበር። ከዚህም በተጨማሪ ብርጋዴር ጀነራሉ ካለፈው ዓመት ጥር ወር ጀምሮ ከሰራዊቱ ታግደው እንደቆዩም ተጠቅሷል። እነዚህ ሁሉ ክንውኖች የሚያሳዩት በሰራዊቱ ውስጥ የነበሩ የውስጥ አለመግባባቶችና የኃይል ማዕቀቦችን ነው። የቀድሞ የትግራይ ሰራዊት አደረጃጀት በተለይም ከፕሪቶሪያ ስምምነት በኋላ ውስብስብ ለውጦችን አድርጓል። ማዕከላዊ እዝ የነበረው ስልጣን ተቀይሮ ወታደራዊ ካውንስል ተቋቁሟል። ይህ ካውንስል 26 ወታደራዊ አዛዦችን የያዘ ሲሆን በጀነራል ታደሰ ወረደ ይመራል። አሁን ላይ የትግራይ ኃይሎች በሶስት ግንባሮች ተደራጅተው 17 አርሚዎች እንዳሏቸው ተገልጿል። በእያንዳንዱ አርሚ ውስጥ ደግሞ 3 ኮሮች ይገኛሉ። ይህ ብቻ ሳይሆን በእያንዳንዱ እዝ ውስጥ የፖለቲካ እንቅስቃሴን የሚመሩ ኮሚሳሮች ከህወሓት ጋር ቀጥተኛ ግንኙነት ያላቸው መዋቅር እንዳለ ይነገራል። ብዙ ታጣቂዎች ይህንን አሰራር ባይወዱትም የውጭ ጠላትን መዋጋት ቅድሚያ ስለነበር ችላ ማለታቸው ተገልጿል። በጦርነቱ ወቅት ከትግራይ ኃይሎች ጎን የተሰለፉ 175 የሚደርሱ አዛዦችና ኦፊሰሮች ከነበሩ ሲሆን አብዛኞቹ የቀድሞ የህወሓት ታጋዮች ነበሩ። ታሪክ ሲነሳ መቀሌ ከተማን ዳግም ከተቆጣጠሩ በኋላ 5 ከፍተኛ አዛዦች እኛ የህወሓት ሰራዊት ነን ብለው ማወጃቸው ይታወሳል። ከዚህም በላይ ባለፈው ዓመት ጥር ላይ ከፍተኛ የሰራዊት ኮማንደሮች የትግራይ ጊዜያዊ አስተዳደር ደካማ አመራሮቹ እንዲተኩና ለውጥ እንዲደረግበት ሲጠይቁ ወደ 10 የሚሆኑ ከፍተኛ አዛዦች ስብሰባ ረግጠው ወጥተው እንደነበር ተዘግቧል። እነዚህም የጊዜያዊ አስተዳደሩን ዓላማ አለማሳካት፣ የህዝቡን ፍላጎት መክዳትና የውጭ ኃይሎች መጠቀሚያ መሆን ሲሉ ከሰው ነበር። ይህ ሁሉ የሚያሳየው የውስጥ አለመግባባትና የስልጣን ሽኩቻ መኖሩን ነው። የቢቢሲ ምንጮች እንዳረጋገጡት የብርጋዴር ጀነራል ጉዑሽ ገብረ ጉዳይ በሰራዊቱ ህገ ደንብ መሰረት በወታደራዊ ፍርድ ቤት የሚታይ ይሆናል። ይሁን እንጂ የትግራይ ሰራዊት ህገ ደንብ ሰነድ ቢቢሲ ሊያገኘው እንዳልቻለም ተገልጿል። የክልሉ ሰላምና ጸጥታ ቢሮ ደግሞ በተመሳሳይ ወንጀል ውስጥ በሚሳተፉ ተጠርጣሪዎች ላይ ተጨማሪ እርምጃ እንደሚወስድ አስጠንቅቋል። ይህም ማለት በዚህ ጉዳይ ዙሪያ ተጨማሪ ተጠርጣሪዎች ሊኖሩ እንደሚችሉና ሁኔታውም ሊባባስ እንደሚችል ያመለክታል። የቀድሞው የአርሚ 15 አዛዥ ብርጋዴር ጀነራል ጉዑሽ ገብረ መያዝ የትግራይን ውስብስብ የፖለቲካና ወታደራዊ ሁኔታ የሚያሳይ ክስተት ነው። ከኦፊሴል ክሶች እስከ የጀግናው መሪ መብት መከበር በሚሉ ክርክሮች መካከል እውነቱ ምን እንደሆነ ለመረዳት ተጨማሪ መረጃዎች ያስፈልጋሉ። እኛ የኢትዮ አዲስ ዴይሊ ቤተሰብ ይህንን ጉዳይ በቅርበት የምንከታተል ይሆናል። እናንተስ ምን ትላላችሁ? ከታች ባለው ኮሜንት ክፍል ላይ አስተያየታችሁን ጻፉልን። ለዛሬ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።